ቀጸላ የአማራ ፋኖ በሸዋ የቀጠና ትስስር መምሪያ ኃላፊ እንዲሁም ፋኖ አበበ ጸጌ የአማራ ፋኖ በሸዋ የአስተባባሪ መምሪያ ዋና ኃላፊ። እንግዲህ አድማጭና ተመልካቾቻችን አጠር ላለች ደቂቃ ከነዚህ ከሁለት ጓዶች ጋር ቆይታ አደርጋለሁ። ይህም ቆይታዬ ምንድነው? እንግዲህ አማራ ፋኖ በሸዋ ቀደም ሲል አማራ ፋኖ ሸዋ እዝ የሚል ከ2016 የካቲት አካባቢ ጀምሮ እስከ ታህሳስ 2017 ዓ.ም አማራ ፋኖ ሸዋ እዝ የሚል ስም ነበረው። ነገር ግን ታህሳስ ግማሽ አካባቢ ላይ ይሄ ድርጅት ሙሉ በሙሉ ሪፎርም አድርጎ ስሙን እንደገና አድሶ የአማራ ፋኖ በሸዋ የሚል ስም ሰያሜ አውጥቷል፣ ሎጎም ቀይሯል። እንግዲህ በዛን ቀን ሪፎርሞች ነበሩ። በዚህ ሪፎርም ውስጥ የድርጅቱ ሁለቱ አካላት የሪፎርሙን ሐሳብና በሪፎርሙ ላይ ምን አይነት አጀንዳዎች ነበሩ የሚለውን ከነሱ ጋር ቆይታ አደርጋለሁ። እነዚህን አጀንዳዎች እንግዲህ እነሱ የሚጠቅሱልኝ ይሆናል። እግረ መንገዳቸውንም በዚሁ የአማራ ፋኖ በሸዋ እንደ ሸዋ ያለውን የአንድነት መስመር ምን አይነት ነው፣ በዚህ ሰዓትስ ምን አይነት አቋም ላይ ያለ የሚለውን ከነሱ ጋር ቆይታ አደርጋለሁ ማለት ነው። ስለዚህ ፋኖ ዳዊት ቀጸላ የአማራ ፋኖ በሸዋ የቀጠና ትስስር መምሪያ ዋና ኃላፊ፣ እንግዲህ ወደ አንተ እመጣለሁ ማለት ነው። የመጀመሪያው ጥያቄ የሚሆነው ምንድነው? የአማራ ፋኖ በሸዋ የካቲት አካባቢ ነው 2016 ሸዋ እዝ ብሎ ስሙን እንደገና ደግሞ በ2017 ዓ.ም ላይ ታህሳስ ላይ ሪፎርም ተደርጓል። የድርጅት ሪፎርም በዚህ ላይ ሙሉ ሪፎርም ነው የተደረገው። የሥራ መደብ ድርጅት ነበሩ። ከዚህ ጋር ተያይዞ የነበሩ አጀንዳዎችና በአጀንዳዎች ውስጥ የነበሩ እስካሁንም የተሰሩ ምንድናቸው የሚል አለኝና ይሄን ጥያቄ ወደ አንተ ላምጣ። እሺ አመሰግናለሁ። እንግዲህ ቀድሞ የአማራ ፋኖ ሸዋ እዝ አሁኑ ደግሞ የአማራ ፋኖ በሸዋ በሁለተኛ ዓመታዊ ጉባኤ ባደረገው ውይይት ላይ ብዙ ምክረ ሀሳቦችን ተለዋውጠናል። አጠቃላይ የድርጅቱ የነበረውን የስራ ሂደት ገምግመናል። በጣም 14 ቀን አካባቢ ፈጀ ግምገማ ነበር ያደረግነው። አጠቃላይ ድርጅቱ አቋሙ ምንድነው፣ ቀጣይ አቅጣጫስ ምን መደረግ አለበት፣ ድርጅቱ አሁን ካለው ቁመና በቀጣይ የተሻለ ሆኖ ራሱን የሚያበቃው በምን አይነት መንገድ ነው በሚል ሰፋ ያለ ጊዜ ወስደን ስንነጋገር ቆይተናል። ዋናና ግን መሰረታዊ ጉዳይ ምንድነው? አጠቃላይ ካለው ከአማራ ፋኖ ሸዋ እዝ ስራ አስፈጻሚው የተነሱ ጥያቄዎች ነበሩ። በመሰረታዊነት ሸዋ ላይ አንድ አደረጃጀት አለ ከአማራ ፋኖ ሸዋ እዝ ውጭ የሚንቀሳቀስ፣ እሱም ደግሞ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ብሎ ራሱን ሰይሞ የሚንቀሳቀስ ኃይል አለ። እሱም በተመለከተ በቀጣይ ቁጭ ብለን ተነጋግረን ምን መሆን አለበት፣ ሸዋ ላይ ሁለት አደረጃጀት መኖር መቻል የለበትም፣ ህዝባችንም የትግሉ ደጋፊም አጠቃላይ ያለው ሰራዊትም ጭምር የአንድነት ጥያቄ ያለውና ለምንድን ነው ለአንዴና ለመጨረሻ ጊዜ ችግሮች ካሉ ችግሮቻችንን ተነጋግረን የማንፈታው የሚል ቤቱ አቋም ወስዶ ሶስት ቅድመ ሁኔታዎችን በማዘጋጀት ውስጥ ላይ አጠቃላይ ካለው ስራ አስፈጻሚ አመቻች ኮሚቴዎችን በማመቻቸት ከመሪ ድርጅቱን ብቻ ሳይሆን ክፍለ ጦሮቻችንንም ያካተተ በታዛቢነትም በአመቻችነትም አጠቃላይ ሂደቱን የሚከታተሉ ከየክፍለ ጦሮቻችን ተወካይ እንዲደረጉ ተደርገው ወደ ድርድሩና ወደ ውይይቱ የተገባበት ሁኔታ አለ። የመጀመሪያው እንደ አማራ ፋኖ ሸዋ እዝ የተቀመጡ ሶስት ቅድመ ሁኔታዎች አሉ። የመጀመሪያው የትግል መስመርና የትግል ስልት ነው። በሁለተኛ ደረጃ ደግሞ ሸዋ ጠቅላይ ግዛት እዝ የግድ ከኛ ጋር አንድ መሪ ድርጅት ለመፍጠር አህፋድ ከሚባለው ድርጅት መውጣት እንዳለበትም ጭምር ቤቱ አስምሮ ነው የነገረን። ሶስተኛውም ደግሞ እንግዲህ ሸዋ ላይ ብቻ ሳይሆን አማራው ላይ ሙሉ አራቱም ፕሮቪንስ ላይ አቶ እስክንድር ነጋ የተባለው ግለሰብ ከፍተኛ ውጥንቅጥ በመፍጠር ሰራዊትና ሰራዊት በማታኮስ ወንድምና ወንድም በማጋደል ዘርፈ ብዙ ስራዎች ሲሰራ እንደነበር ሁላችንም እናውቃለን፣ ህዝባችንም ያውቃል። ከሱ ጋርም ተያይዞ ሸዋ ጠቅላይ ግዛት አንደኛው የእስክንድር ክንፍ ስለሆነ እስክንድርን በተመለከተም አቋም ይዞ በዛም ጉዳይ ላይ እንድንወያይም ጭምር ነው የቤት ስራ ሰጥቶ የሸኘን። በዚያ
ከአማራ ፋኖ ሸዋ ዕዝ 8